እንዴት አለ አገልጋይ ደምረው? አይቶ የኔና ያንተ ዲቤት መቼ ነው ታዲያ ፓስተር? እኔ ፕሊስ በዚህ አጋጣሚ ሁላችሁም እንድትሰሙ ፈልጋለሁ። ልደት የምትባለው ልጅ ከዚህ በፊት 2-3 የሆነ ቪዲዮ ደርሶኛል። 2-3 ጊዜ ምናምን አይቻለሁ። በተለያዩ ወንጌል አማኞች ላይ ያደረግከውን የተሰራቸውን ፖለቲካዎች ምናምን አይቻለሁ። ከቻልክ እኔ ፊት ደፍረህ መነጋገር የምትችል ከሆነና ቴዎሎጂካሊም ወይም ደግሞ ታሪካዊ ዳራዎችንም መነጋገር የምትፈልግ ከሆነ ፈቃደኛ ነኝ። በዚህ አጋጣሚ ጥሪ ላድርግልህ። እኔ በእውነት ፈቃደኛ ነኝ ከአንተ ጋር ውይይት ለማለት። ምንም ፖለቲካ አልሰራውም፣ ያለውን ሁኔታ ነው እያጋለጥኩ ያለሁት። ለዚህም ደግሞ ምስክር ነው እየተሰራ ያለው ስራ። በደንብ ቴዎሎጂካል በሆነ ጉዳይ እኔ እናንተ መወያየት እንደምንችል ላሳውቀው እወዳለሁ ከወዲሁ። ፈቃደኛ ነኝ፣ ላሳውቀው እወዳለሁ። በምን ጉዳይ በምን ርዕስ አንተ ምረጥ። አንተ በመረጥከው ርዕስ። አይ ብዙ ጊዜ እናንተ በመረጣችሁት ርዕስ ብቻ ነው የምንወያየው እያላችሁ ወንጌላውያን ስለምተቹን አንተ በመረጥከው ርዕስ እስኪ እንወያይ። ነገረን እስኪ። ደስ ይለኛል። ነገረ ድነት ላይ አንስተን ወይም ነገረ ማርያም ላይ እኔ ችግር የለም። በጣም ይሄ እንደ አንድ አማተር ወንድም ቆጥሬ ላውራህ እችላለሁ። እሱን እንግዲህ ሜዳው ላይ ስንገናኝ ይሻላል። ማነው አማተር ማነው እንትን የሚለው በነገረ ድነት ጉዳይ መወያየት እንደምንችል ልነግርህ እወዳለሁ። እርግጠኛ ነህ በኋላ ለሚፈጠረው ዳሜጅ? ምን ማለት ነው? ምን ተፈጠረው? በዛን ሰዓት ብዙ ምርኮ ይኖራል። ቆይ እንዴ መጀመሪያ ደረጃ ነገረ ድነት እያወራ ዳሜጅ ትላለህ እንዴ? ምን አይነት ነገር ነው ዘንድ? ነገረ ድነት እናውራ ተባብለን እየተቀጣጠርን ነገረ ሞት ታመጣለህ? አይ ብዙ ምርኮ ሊኖር ይችላል ብዬ ነው። ጌታዬን ድል ከሰጠን እጅግ ደስ ይለኛል። ቀኑን በውስጥ ተነጋግረን እናሳውቃቸዋለን ለወዳጆቻችን። ምን ይመስላል? ካሁኑ የፈራት ትመስላለህ አለ ፓስተር። ይሰማል ግን ውይይት ሲባል ምናምን አይሰማም አልክ። ምን አልከኝ? ኔትወርኩ የኔ ይሁን የነሱ ይሁን ቀኑን እንወስን ስለ አይሰማም ምናምን ጫወታ። ለማንኛውም እኛ በውስጥ ተነጋግረን እናሳውቃችኋለን። ኔትወርካችሁ ወጣል ይወርዳል ምንድን ነው? ያንተ ነው እያስቸገረ ያለው። እኛ ጋር በጣም ሰላም ነው። ላለመወያየት የሚደረግ ሽሽት እንደሆነ ያስታውቃል። ስለ ጻድቃኔ ማርያም አንድ ዝማሬ ዘምር እስቲ። ስለ ጻድቃኔ ማርያም አንድ ዝማሬ ዘምር እስቲ። ልብን ትገዛዋለች። አይም ሹር ምን ይታወቃል? በረከት አለ እኮ። እስቲ ዘምርን እስቲ ስለ ጻድቃኔ ማርያም። ደብረ ብርሃን ይላል። ደብረ ብርሃን ዳሜ የመጀመሪያ ጉዞ እኮ ነው። ጭራሽ ደብረ ብርሃንን ሁሉ አላቃትም። እስከ ማሰልጠኛው ነው የማውቀው። ኦኬ ደብረ ብርሃን ከደረስክ የሆነ አሪፍ ቤት አለ። አሪፍ እርጎ ቤት አለ። የሆነ እርጎ ቤት አለ። ግባ እዛ ደብረ ብርሃን የሆነ አሪፍ እርጎ ቤት አለ ሲሉ ሰምቻለሁ። ገባ ብለናል። ደብረ ብርሃን እርጎ ቤት አሪፍ እርጎ ቤት ነው በልና። አዎ ለዚህም ለአዲስ አበባም ይሆናል ይዘና ጠጥተሃል አንተ? እርጎ ጠጣህ? በቀድሞ ይወጥ ያው አንተ እንዴት እርጎ ትላለህ? በእናትህ እርጎ ታዝልኛለህ? እኔ በዚህ ልተማመን
እርጎ እኮ ነው ያልኩህ። ምን አልኩኝ? ፓፓ መነጽሯ ግን የ13 ዓመት ልጅ ትመስላለች። አይ ተው ይቅርብህ ልደት። ኧረ ተው ተረዳው። አፉ በለው። እርጎ ነው። ስማ ፓፓ እርጎ ነው። ደሜ እንትን ኮሮኮ ፒስታ ላይ እሱን እርጎ ጠጥተህ ፒስታ ላይ አትሄዱ። ኧረ እኛ እናቴን እኛ ጋር እንደኛ ነው ማለት ነው። አንዳንድ ነው በጌታ አንተ ላይ የሚጫወትብህ መሰለኝ። አረኛ ፊክስ አባት እኔ ስማ፣ አንድ ምስክርነት ልመስክርልህ ስለ ጻድቃኔ ማርያም። እኔ የዛሬ ምናልባት 14 ዓመት ወይ 15 ዓመት በፊት ሄጃለሁ እና ሰላ ድንጋይ ይባላል አካባቢው ቦታው። ግር እንዳይልህ እዛ ስትሄድ ዝም ብለህ እዚህ ከተማ እንደለመድከው ዘው ብለህ ቤተ መቅደስ አካባቢ አይደረስም። አንድ ወንዝ አለች። እዛ ጋር ጫማህን ታወልቃለህ፣ ትታጠባለህ፣ በእግርህ ነው የምትሄደው ቤተ ክርስቲያኗ ድረስ እና እዛ ስትሄድ ደግሞ የተመቻቸ ነገር አልጋ፣ ይሄ ክትፎ፣ ጥሬ ስጋ ምናምን አገኛለሁ እንዳትል የለም። ቆሎ ነው ያለው። የታሸገ ውሃም የለም። ለእሱ ራስን አዘጋጅ። እዚህ ብዙ ነገር ለምደህ ስለቆየህ እንዳይደናገርብህ። ለእኔ ያሳስበህ። እኔ ምንም አይነት የስጋ ፍላጎቴ ሞቷል። ልምምድ እንደውም ሆኖልኛል። አንዴ አቡነ ሀራ ሄጄ በቃ መንፈስ ቅዱስ አለማምዶኛል። በሚገርም አቡነ ሀራ ገዳም ሄጄ በቃ ምድራዊ ፍላጎት ሞቷል። አሁን ምድራዊ ፍላጎት ሞቷል ወይ? ስጋዊ ፍላጎት ሞቷል። ስጋዊ ፍላጎት እኮ አይሞትም። ሁልጊዜ አንተ እንደው ሞቷል ያልከው ኧረ ልደት ምንድን ነው? ተነጋገሩ። ኧረ ተው እኔማ ማንም ምንም ማለት ነው። ስጋዊ ምኞትን እኮ ስጋዊ ፍላጎትን በመንፈስ ቅዱስ ሳይሆንና በአንተ ፍቃድ ቁጥጥር ስር ታደርገዋለህ። አየህ፣ ያን ጊዜ የመንፈስ ፍሬ በአንተ ላይ ይገለጥልሃል። የመንፈስ ፍሬ የመንፈስ ፍሬ ነው መሰለህ። ኦኬ በቃ ፍሬውን እንዳይቆርጡብህ አጥብቀህ ያዘው። የመንፈስ በነገራችን ላይ ባባ እዚህ ቤት እኔ ጋር ያሉት እንዳለ ማለት ነው። ሶፊዬ የኔ ወንድም ፍቅራቸውን እየገለጡልኝ ነው። በጣም ነው የሚወዱት። በጣም ሶፊ ድኗል። እኔ በቃ አመንኩ። እውነት ደስ ብሎኛል በጣም። ኔትወርክ አይሰራም እና እኔ ቀይሯል። ኧረ እንደዚህ ይሰማል እኮ የምታወራው እየተመሰገነ አቅም የለም። አንተ ምን አልከኝ ደሜ? አንተ አቅም የለም። እራስህ አቅምን የአምልኮ ጊዜ ቢኖረን ምን ይመስላል? እስቲ እኔ የምለው ሶፊ አይ ለአንተ በጣም ታዲያ ከፍታችሁ ነበር። ሚውት አድርጎኛል። እንደዛ ነኝ። ሚውት አድርጎኝ ነው። ቪዲዮውን እየገባችሁ ጋይስ፣ አሁን አዲስ የተለቀቀላችሁ ያያችሁት
በጌታ ፍቅር ማድረግ ያለባችሁን ሁሉንም ነገር እንድታደርጉ አሳስባለሁ። ብዙ ጊዜ ገና መጣችሁ እኮ እንዴ? አረ ሙዳት ያዛንተ ኔትወርካችሁ ልክ አይደለም። የምር እስካሁን አይሰማም ነበር የምናወራው ነገር። አታች ያሉት እኮ ይሰማል እያሉ ነው ሶፊ። የምር ነው። ወይኔ የሆነ ስልክ መደወል ነበረብኝ። ኤኒዌይስ ይሁን። እስኪ እንግዲህ ይሁና። አላችሁ መጥታችኋል። አሁን ይሰማል እኮ የኔ ድምፅ ይሰማችኋል? እኔ አሁን መጣችሁ ሁለታችሁ። አሁን መጥቷል። እስካሁን የት ነበረ? አሁን ነበራችሁ። ዲቤቱን ልደት ዲቤቱን አንተ በሚመች ቀን ማድረግ እንችላለን። ፓስተር ቦዝ እየፈለገች ነው ትንሱ። አንተ በሚመች ቀን ማድረግ ምንድን ነው ያመጣብን ሶፊ? ጉዞ አትሄዱ እዚህ ሁለታችሁ ምንድን ነው አንተ አመጣልሃለሁ። ልደት ጠበል አመጣልሃለሁ። ለሶፊ አምጣለት። እንዲህ ወደ ቤተክርስቲያን የሚያደርግ ነገር እኔ እዚህ ጋር ያሉትን 1000 ምናምን ሰዎች አፈሬ ነው። ጠበል አመጣልሃለሁ። ያኔ ነው የሚለቅ። እዛው ለራስህ ጠጣው። በቃ አሉ እዛው ራስህ ጠጣው። ጠበል ቅድሚያ ለአንተ ነው የሚያስፈልግህ ተብዬ፣ ቅድሚያ ለአንተ ነው የሚያስፈልግህ። ጀመርከው ሞራል ጨርሰው ሰምተዋል ሶፊዬ። ይቀናል። ጻድቃኔ እየሄድኩ ነው ሶፊዬ። ሁላችንም ንግስ ነው የምንሄደው። አየህ አይደለ? የሚገርም ነው በጣም። እኛ እንዲህ እንሄዳለን፣ እሱ ራስህ ጠርተህ ትሄዳለህ። አጠጣልሃለሁ ጠበል፣ በግድም ቢሆን አጠጣልሃለሁ። አይ ይዘና ቁም ነገር። አንዳንድ ሰው እኮ በጣም ሞኝ ነው። ያሁን የተናገርኩትን ንግግር ከቁም ነገር ወስዶ ምናምን የተባረከ እዚህ ጋር እንዳለ ይዘና ተብዬ ይዘና እግዚአብሔርን ሊያመሰግን የሚሄድ ህዝብ ነው እዚህ ውስጥ ያለው ሁሉ። ቦታ ቀይር፣ ተመስገን። የተቀመጥክበት ቦታ ልክ አይደለም። ወደ ገዳም የተቀመጥክበት ቦታ ልክ አይደለም። ቦታ ቀይር፣ ወደ ኋላ ሂድ። ልደት እየተጋፋው ነው ልጅ። ወደ ኋላ ሂድ። አዎ የተቀመጥክበት ቦታ ጥሩ አይደለም። እኔ ከታች ነው የምሄደው። ወደ ኋላ እንዳትዞር፣ ወደ ጎን ብቻ። ለጉዟችሁ ደህንነት ሲባል። ቆይ አሁን ይሄ ሁሉ ነገር እንደዚህ ዋጋ ምንድን ነው ዋጋ የሚያስከፍላችሁ? ኧረ ለጉዟችን ደህንነት መብርሃን አለች። ደህንነታችን ዋስትናችን። ተመስገን ይቆራርጣል። ለመሰለ ሶፊ አሁን እንደዚህ እያደረገን ያለ ነው። አይ ዋጋ ይከፍላል። ውይይቱ ላይ እናንሳው ወይንስ እዚሁ እንነጋገርበት? ዋጋ የሚያስከፍለው አንተ ተመስገን አይሰማም። ሚውት አድርጌዋለሁ እየተቆራረጠ ስለሆነ ሶፊ። ተከፍሎላችሁ የለ በቃ አሁን ቁጭ አትሉም? ምን ይላል መሰለ ሊሰራ የማይወድ አይብላ ይላል እኮ። ወደ ስራ እኮ አይደለም እየሄዳችሁት እናንተ እኮ ስራ ጥላችሁ እየሄዳችሁ ነው።
መንፈሳዊ ስራ ለመስራት እየሄድን ነው ፓስተርዬ። እኛ የተሆነው ዓለማዊ ስራችንን ነው እየርን ያለነው ሁላችንም እኛ እንትን አንልም ፓስተርዬ። ቁጭ ብለን አይደለም የምንሰራው፣ እየተንቀሳቀስን ነው የምንሰራው እኮ። እሺ ከሙላ ደምት ታዲያ ምንድን ነው የሚሰሩት? የበረከት ስራ አላቸው። ቦታው ገዳሙ ላይ ደርሰው ተሳልመው ከእናታቸው ከድንግል ማርያም በረከት ተቀብለው ወደ ቤታቸው ይመለሳሉ እኮ። ይሄኝ ደምረውም ሀብተወልድም አዳማ ሆኖ ከሙም ቢሾፍት ሆኖ ታዲያ አይቀበሉም በረከታቸው? ይችላሉ፣ ግን የንግስቷ እናታችን የድንግል ማርያም ክብረ በዓል ስለሆነ የንግስቷ አዎ ማለት የንግስቷ ማለት እናታችን ድንግል ማርያም ንግስት እንደሆነች አታምንም? ይሄን እና ሀብተወልድም አልተማሩም። እንደዚህ ማለ እንዴ እያዩ ነው እንደዚህ ማለ እንዴ ብለው ገረማቸው ሁለቱ። እነሱ አዳዲስ ክርስቲያን ናቸው እኮ። ይሄን አነገራቸዋቸው። ንጉስ ክርስቶስን የወለደች እናት ንግስት ናት እኮ። ኦኬ ንጉስ ክርስቶስን የወለደች እናት ንግስት ናት። አንዳንድ ቅዱሳዊ ማስረጃ አለው ልደት አሁን ያልከው? ሁለት ቦታ አለው። እስቲ መዝሙረ ዳዊት መዝሙር 44 ላይ እነሆ ንግስቲቱ በቀኝ ትቆማለች ይላል። ማን አታደሰ? ከድንግል ማርያም ውጪ ሌላ ካለች እንግዲህ በማስረጃ ታሳየኛለህ ሶፊ። እንደገና ደግሞ ራዕይ ዮሐንስ 12 ላይ ልደት አንተ የምትፈልገው ሳይሆን የምትነግረኝ ማስረጃውን ነው እንገራለን። ጥቅስ አይደል የፈለከው የነበረው ሶፊ? እሺ ላውጣ መዝሙረ ዳዊት። ቆይ እኔ ላንብበው፣ እዚህ ኤክስትራ ስልክ አለኝ። እሺ አንብበው። መዝሙር ስንት ላይ ነው? ቆይ ላውጣልህ። ለምን አነግረኝ? እኔ ላውጣው። በቃ አያለው ችግራችሁ እኮ እኔ የማውጣው እና ታዲያ ለምን እንትን ውስጥ አፕሊኬሽን ውስጥ ለምን ትገባለህ? የምን አፕሊኬሽን? ሰርች ውስጥ ለምን ትገባለህ? ላነብልህ እኮ ነው። ሰርች ውስጥ አትግባ። ይሄ ከመጽሐፍ ቅዱስ እኮ ነው የማውጣልህ። እየሄድኩ ነው። መዝሙረ ዳዊት መዝሙር ለምንድን ነው ሶፊ? አልገባኝም። ንግስቲቱ ብለህ ሰርች ታደርጋለህ እንዴ? አረባኪው መዝሙር 45 ላይ አውጣ አገኛ ንግስቲቱ የሚለውን። እሺ ኧረ በስመ አብ ኧረ በስመ አብ። እንደዚህ ይላል የመዝሙር 40 በመጽሐፍ ቅዱሱ ስታወጣው በሃርድ ኮፒ መጽሐፍ ቅዱስ ስታወጣው መዝሙር 44 ላይ ነው የምታገኘው። በስልክ ስታወጣው ግን መዝሙር 45 ላይ ነው ያለው። መዝሙረ ዳዊት ቁጥሩ ወደፊትና ወደኋላ ሊሆን ይችላል። 45 ስንት ነው? 45 ከቁጥር 8 እስከ 10 ያለውን አንብበው። እስከ 11 ድረስ ትችላለህ። አንብበው እስኪ በራስህ አንደበት። መዝሙረ ዳዊት መዝሙር 45 ቁጥር 8 እስከ 11 ያለውን አንብበው እስኪ። ይሁን እሰማለሁ። ለአንብብ አይደል? አሁን ስሪዲ ላይ ናቸው እንዳያሰማም እነሱ። አሁንስ ያንተ ይሰማናል ሶፊ? የኔ እኮ 6G ገብቷል ብራዘር፣ 6G ገብቷል ከ5G አልፎ። ከመኪና ጋር ኮኔክት አድርገው ነው አይደለ ሶፊ የማይሰራው? ኮኔክት አድርገህ ቆይ። አሁን እሺ በልብሶችህ ሁሉ ከርቤና ሽቱ ዝባድም አሉ። ከዝሆን ጥርሶች አዳራሽ ደስ ያሰኙሃል። የንጉሶች ሴት ልጆች ለክብር ናቸው። በወርቅ ልብስ ተጎናጸፍና ተሸፋፍና ተጎናጽፋና ተሸፋፍና እኮ ምን አልኩኝ? እንትና ቃላት ግድፈት እያሳየ ነው ሶፊ። በደንብ አንብበው ጠንከር አድርገው። እንደ ተጎናጽፋና ተሸፋፍና እንደ አይኔን ጨፍኛ ነብላለሁ። እሺ ቀጥል። ምን አስበህ ነው እንደዚህ ብለህ ልትለኝ አትችልም።
አማርኛ ላይ በጣም እያበላሸ ነው የቃላት ግድፈት። በደንብ ማንበብ ካልቻልክ ደግሞ አገሩና ተሸፋፍና ንግስቲቱ በቀኝ ትቆማለች። አሁን ጥሩ አሁን ትክክል ከነገርኩ በኋላ አስተካክላለሁ እኮ። ታዲያ መንገድ ነው የሚጠበቅብህ እኮ ስነግረኝ እኔ ማስተካክላለሁ። አዎ እኮ አረምኩ ምን ችግር አለው ብትታረም? ምንድነው? እኔ እኮ መታረም ችግር የለብኝም። ታራሚ ሲያርመኝ ነው እኮ ልክ ያለው ነው። እኔ መንገድ ላይ እያረምኳቸው አይደል? እንኳን እዚህ በአካል ይቅርና እዚህ በላይ መንገድ ላይ እያስተካከልኩ እያረምኩ ጥቅሱን እየነገርኩ መጽሐፍ እየሰጠሁ አይደል የሚሄደው? ተው እንጂ አዲስ ነው እንዴ? ለኛ አዲስ አይደለም እኮ እናንተ ማረም። ተው አታናግሩን እንዴ? ወዳጅነታችን ይቀጥል ብለን እኮ ነው ዝም ያለው። ሁሉ እንችላለን። አስትችሉ እንደዚህ ነው። ባትችሉ ምን ልትሆኑ ነው ከዚህ በላይ? ኧረ በስጋ ነው የምንገለጠው። አሁን አንተ መልሱን ላለማግኘት ሆን ብለህ እየተጣጣርክ ነው። ይኸውልህ እኮ ምንድን ነው ታዲያ እዚህ ጋር ስለ ማርያም ምንድን ነው የሚያወራው? ወረድ ብለህ እያንበበው እኮ አልኩህ እኮ እስከ 11 ድረስ አልኩህ እኮ። እሺ ልጄ ሆይ ስሚ። ዘለልከው እኮ ጆሮሽንም አዘንቢ ዘለልከው። ንግስቲቱ የሚለውን ለምንድን ነው የምትዘለው? ቆይ ምንድን ነው ከማርያም አነበብኩት አይደል እንዴ? ከማርያም ጋር ምንድን ነው ችግራችሁ? ቆይ እናንተ ለምንድን ነው የጠመዳችኋት? ንገረኝ እስኪ። አሁን አንድና አንድ ርፍ ልብን ርፍ ቀዝቃዛዋ ልስጥ ቅድስት ድንግል ማርያም የመጀመሪያዋ ወንጌላማይ ናት። አንተ አታፍርም? ጴንጤ ናት ትላለህ እኮ። ስሙን አንተ ስጠው። ስትቃወም አልሰማኋትም። እኔ የማውቀው ወንጌል አማኝ እንደሆነች ነው። በነገራችን ላይ እሷ ወንጌል አማኝ ናት። እኛም የእሷ ልጆች በወንጌል እናምናለን። በወንጌል የማታምኑት እኮ እናንተ ናችሁ። የድንግል ማርያም እምነት አለህ አንተ? ግን ስንቱን ነው? እኔ የሚገርመኝ የእግዚአብሔር ቸርነት። አሁን እናንተን ሁሉ ሊያድን እኮ ነው ምን ይላከልን። አዎ ግን ሶፊ እናንተ ግን ትክክለኛውን የመዳን ትምህርት አላገኛችሁትም። በትምህርት እኮ አይደለም የሚዳነው። መዳን በሌላ በማንም የለም፣ በኢየሱስ ክርስቶስ ነው። የሚያድን ትምህርት እንዳለም እየካድከኝ ነው። ይቅርታና ፓስተር የለም፣ ምንም የሚያድን የማያድን የለም። ከስህተት ትምህርት ተጠበቁ ነው የሚለው። አንድ ጊዜ ላውጣና ላንብብ። አሁንም ላርምህ ነው ካልደበረ ችግር የለውም። ሰፊ ስለሆንኩ አርመኛ አጨርሰውም። አርም ምን ይላል መሰለ? ምን አለ? ይኸውልህ ማመን ይላል ከመስማት ነው ይላል። እሱ እኮ ወንጌል አማኞች እኮ ማመን ይላል። እንደታቱ ልባችን ላይ የተነቀሰውን እኮ ነው የምታወራኝ። ይኸውልህ መነቀስና ማለት ነው ቃሉን ተዋህዶ በልቶ ጠጥቶ መኖር ይላል። አሁን ሲጀመር ትላንት ቪዲዮ እያየሁ ነበረ። ወዳጆቼ እነ የምወዳቸው እነ ወንጌላዊ ኤርሚያስ እየተናገረ እያየሁት ነበር። በጣም በቃ ከልቤ የቀረልኝ ወንጌላዊ ኤርሚያስ ከተናገረው ነገር አዲስ ኪዳን መካከል ኢየሱስ ነው ብለህ ያስተማርክበትን አይቶ በቃ በልሳን ሁሉ እየጮህ ነበር። እንደዛ ማና ምን ነው የሚመስላችሁ? ግን ሶፊ እኔ እሱን ላይቭ እየተከታተልኩት ነበር በሌላ አካውንት እና ይኸው ዛሬ አፉን ጸፍቶ አለ አይደለም፣ ፊቱን ጸፍቶ አፉን ከፍቶ መልአክ ከኋላ ቆሞ አናገረው አለኝ። እኔን እኮ ነው መልአክ ከኋላ አይታያችሁም አለ። መልአክ ከኋላ ቆሞ ነው ያናገረው አለ። በቃ የእግዚአብሔር መልአክ ከኋላ መጥቶ ልደት ተነስ ምናምን ብሎ አናገረው አለ። እኔ ዛን ሰዓት አልቻልኩም። የመጨረሻ ተመችታችኛል ብቻ። አይ ዲቤቱን መቼ እናድርገው? በዚህ ርዕስ ላይ መቼ ትችላለህ? በየትኛው ርዕስ? በድንግል ማርያም ዙሪያ? ጥሩ ነው። በሱም እንግዲህ አንተ ንግስት ናት ብለሃል፣ እኛም ልጆቿንን ብለሃል። በዚህ ጉዳይ ላይ እንዴት እንጫወት? ጠቅላላ አድርገን በነገረ ማርያም ከምልጃዋም ጋር አድርገን ወይ ደስ ይለኛል። በአማላጅነቷም ዙሪያ ግን እናንተ ጠበቅ አድርገው ሲጠይቋችሁ አባቶችን ጠይቄ ልምጣ የምትሉት ነገር አለ። እሱ ነገር ነው። እሱ በጣም እኮ ነው። ከዲቤቱ በፊት ግን ሶፊ ማንን ነው የሚወክለው? ማን ወክሎ የሚናገረው? ራሱን ነው። እኔ እኮ ጴንጤን አልወክልም ብዬ ከዚህ በፊት ሚሊዮን ጊዜ ተናግሬያለሁ እኮ። አሁንም አልወክልም፣ ወደፊትም አልወክልም። ፓስተር የሚለውን አንሳ። ማንሽ ፓስተር ያለ ታዲያ የቱ ጋር ነው ለጴንጤዎች ፓስተር የሚል ያነበብከው መጽሐፍ ቅዱስ? ማስረጃ ስጠኝ። ለቤተ ክርስቲያን ምርኮን ማረከ፣ ለቤተ ክርስቲያን ስጦታን ሰጠ። አንዳንዶችን እንግዲህ መጋቢያን አድርገን አለ። የነበርኩ ነው እኔ። ስማኝ፣
ከተሳሳትኩ ፓስተር ሶፎንያስ ሞላልኝ የተሳሳተው ልክም ከሆንኩኝ እኔ ነኝ ልክ የሆንኩት። በእኔ ምክንያት የምትወቅሰው ኮንግሪጌሽን የለም ዲኖሚኔሽን የለም። እኛ ግን ሚዲያ ላይ ቤተክርስቲያን እንደሾመች አይተናል እኮ። ቤተክርስቲያንና ህዝቡን ለየው መጀመሪያ ነው እያልኩ ያለው እኮ። ካዳ የሆነ ኮመንት ተጽፎላል ከታች ምን አሉ መሰለ ኤርሚያስ 13 አስወጣው ሶፊ ወጣ። ምን አጋጠመው? ከውይይት ሸሽቶ ነው የወጣው ፓስተር ሶፎንያስ። የተለመደ ነው በቃ ብዙ ጊዜ እንደዚህ ያደርጋሉና እንግዲህ እሱ የተሻለ ሰው ብለን ነበር ያመጣ ነው፣ ግን እሱም ሸሽቶ ወጣ። እንግዲህ ምን እናርግሽ? እኛ አሁን ምን ማድረግ ይሻላል? እኔ ግን የምልህ ማለት ነው እኔ ማወራ ቁም ነገር ማወራ በመጽሐፍ ቅዱስ ግን ማን ነው የሚያወራው? ማን ነው የሚሞግተው? በመጽሐፍ ቅዱስ ማን ነው ሰውን በመጽሐፍ ቅዱስ የሚያሳምን? ጋይስ አንድ መልእክት ላስተላልፍ በዚህ አጋጣሚ። እንደምታውቁት ወንድማችን ዮሐድ ንጉስ ዮሐዴን 100,000 ፎሎወር የማስገባት ቻሌንጅ ተጀምሯል። እህቶቻችንም ይህንን ቻሌንጅ ብዙ እያቀጣጠሉት እንደሆነ አይታችኋል። ዮሐድን ፎሎ ያላደረጋችሁት ክርስቲያኖች በተቻላችሁ አቅም ፎሎ እንድታደርጉትና የ100,000 ቻሌንጅ እንድናሳካ ከወዲሁ መልእክቴን አስተላልፋለሁ። ለምሳሌ እኔን ፎሎ ያደረጋችሁ ሰዎች ዮሐድንም ፎሎ ብታደርጉት በጣም ደስ ይለኛል። በጣም ብዙ ትማሩበታላችሁ፣ ብዙ ነገር ታገኙበታላችሁ እና ዮሐዴን ሁላችንም 100,000 እናስገባው እስኪ ተረባርበን። ፎሎ ቻሌንጅ ዮሐዴ 100,000 ያንሰዋል። በእርግጥ 100,000 በጣም ያንሰዋል። እጅግ በጣም ጀግና የተዋህዶ አለኝታ ምርጥ ሰው ነው። በትምህርቶቹ በሚመልሳቸው መልሶቹ እጅግ አጥጋቢ ስራን የሚሰራ ወንድማችን ነው ዮሐድ። ለዛ እንትን አድርጉ፣ ፎሎ አድርጉ። እነ ናቲንም ዲያቆን መኩ 100,000 መግባት አለባቸው። በቃ እነሱ የምሬን እምላችሁ። በተለይ ዮሐዴ በቃ በቅርብ ጊዜ ውስጥ 100,000 መግባት። እሱ እኮ ከኛ እኩል እኮ ቲክቶክን የጀመረ ሰው ነው እና እስካሁን ድረስ 60 ምናምን ሺህ ፎሎወር ብቻ ይዞ ቪዲዮ ስለማይሰራ በጣም ያሳዝናል። አሁን እሱ ቪዲዮ ስለማይሰራ ነው። አንድም ለዛ ነው። ከውሃና ከመንፈስ ተወልጄ ልጅ ሆንኩኝ ዳግመኛ የመስቀል ባንተ ስለመዳኔ ፍቅርህን ላይታጠፍ ምላሴ በዋጋ ገዝተኛ መልስ ሰጠህበት እንዴ? ልደት ጴንጤ ሊሆን ነው ምናምን እያለ ቀለሜ እያወራ ነበረ። ኧረ ይሻላል። ኤርሚ ይሻላል። አልሰማህም? ይሻላል። ኧረ ና ያልኝ ሳቄ። ኧረ ከጴንጤ ከምትሆንና በጣም አንበሶች በጣም የተራቡ አንበሶች ያሉበት ቦታ ከምትገባ ብባል የተራበ አንበሳ ያለበት ቦታ ብገባ እመርጣለሁ። ቅርጭቅጭቅጭቅጭቅጭቅ አድርጎ አንተ በጊዜ ገባህ። ዛሬ እንኳን ደስ አለ ያለው ሰው እየተሲላል። ደምዬ ቆይ አንዳንድ መልዕክት ላስተላልፍ እዚህ ልውጣና እና አንተ ዛሬ በጊዜ ገባ ምናምን እንኳን ደስ አለ ያለው ሰው አይታችሁታል። እንኳን ደስ አለ ያለው አንተ ፕሮቴስታንት ትሆናለህ ምናምን ሙድ የለውም። የፈለገ ይምጣ፣ ወደዛማ አንሄድም። ተግተን ሰዎችን ወደዚህ እንጠራለን እናመጣለን እንጂ እንዴት ነው ስታስቡት? የምር
አሰባችሁታል? ወደዛ በምን አይነት ሞራል ወደዛ ምን ሄዶ ራሱ ኧረ በጣም ደስ አይልም። ምን አፋለኝ ጌታ ኢየሱስ ክርስቶስን ሰው የምሬን ነው የምላችሁ ሰው ክርስቶስ ኢየሱስ ገብቶት ኦርቶዶክስነትን አውቆ ተረድቶ በፍጹም ከቤተክርስቲያን አይወጣም ስላችሁ ገለባ የሆነ ዕውቀት የያዘ ሰው ብቻ ነው ከቤተክርስቲያን የሚወጣ። በጣም ገለባ በጣም በክንክን ያለ በቃ በክንክን ያለ ነገር ያለው ሰው ብቻ ነው እንዴ። በቀደም ጌታ ኢየሱስ ክርስቶስ መካከለኛ ነው፣ ብቸኛ መካከለኛ እርሱ ነው። እንደ ጌታ ኢየሱስ ክርስቶስ ያለ መካከለኛ የለም። መላእክት የጌታችን ኢየሱስ ክርስቶስ አይነት መካከለኝነት ሊኖራቸው አይችልም፣ መካከለኛም ሊባሉ አይችሉም። እመቤታችን ድንግል ማርያም እንኳን እንደ ክርስቶስ መካከለኛ ልትባል አትችልም ብዬ ለምንድን ነው እሱ ብቸኛ መካከለኛ ነው ያስባለው ብዬ ስናገር፣ ምክንያቱ ጌታ ኢየሱስ ፍጹም ሰው ፍጹም አምላክ ስለሆነ በጣም ግልጽ እኮ ነው። ጌታ ፍጹም ሰው ፍጹም አምላክ ስለሆነ በቃ እሱ ብቸኛ መካከለኛ ነው፣ አለቀ። ከሱ ውጪ ሌላ መካከለኛ ሊኖር አይችልም። ይሄንን ይዞ እኛስ ምናልን ለዘመናት እንደዚህ ስንል ይሄው እየመጡ ምናምን ጴንጤ ገለመሌ ምናምን እያሉ በቃ ይደበራሉ። በቃ ልነግራችሁ አልችልም። በቃ የመጨረሻ ቆይ ክርስቲያኖች አንተ ጥያቄ ልጠይቃችሁ። እኛ ኦርቶዶክሳውያን በጌታ በኢየሱስ ክርስቶስ መካከለኝነት ማመን የጀመርነው ቲክቶክ ላይ ነው እንዴ? ንገሩኝ እስኪ። እኛ በጌታ በኢየሱስ ክርስቶስ አስታራቂነትና መካከለኝነት ማመንና መመስከር የጀመርነው ቲክቶክ ላይ ነው እንዴ? ነው እንዴ? አሁን አንድ በአንድ አስገባለሁ። ክርስቶስ መካከለኛ ነው ሲባል ምን ማለት እንደሆነ ኦርቶዶክሳውያን ትነግሩኛላችሁ። አንድ ሰው ነው ማስገባው ለአጭር ደቂቃ አያውቁም ምናምን ብርቃቸው ነው ለሚሉት መልእክት እንዲሆን ለምንድን ነው ክርስቶስ መካከለኛ የተባለው? የማያውቅም ካለ በዚህ አጋጣሚ እያስተማረው ነው። ቲክቶክ ላይ አልተጀመረም ይሄ ነገር፣ ቲክቶክ ላይ አልተጀመረ። አንድ በአንድ እያስገባው እጠይቅና ትወርዳላችሁ። ከዛ ኑ ኢንቫይት ማድረጋችሁ ሰዎች ግቡ። ጥያቄ ጠይቃችኋለሁ ትመልሳላችሁ። እሺ እህታችን ሰላም። እሺ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ለመመለስ ነው የገባሽው? የስ ክርስቶስ መካከለኛ ነው ሲባል ምን ማለት ነው? አምላክም ነው ሰውም ነው ማለት ነው። በጣም ጥሩ። አምላክም ሰውም ሆኖ በመካከል ምን አደረገ? አስታረቀን እኛን ከራሱ ጋር ከዛስ ከአብና ከመንፈስ ቅዱስ ጋር። አስታራቂም ታራቂም ማን ነው? ራሱ ኢየሱስ ክርስቶስ። ዘላለማዊ አስታራቂ ነው አይደለም? የስ ነው። ዘላለማዊ ሊቀ ካህን ነው አይደለም? የስ ነው። እናመሰግናለን እህታችን። አሁን ቀጣይ ሰው ላስገባ። ተባረኪ። እንደዚህ መመስከር የሚፈልግ ሰው አንድ ቁጥር ብቻ እየጻፈ ይግባ። ብርቅ ነው እንዴ እነዚህ? ቀጣይ ቢያድግልኝ ነው ማስገባው። ሰላም ልደትዬ፣ እንዴት ነሽ? እንኳን ደህና መጣሽ። ሰላም ነው? እግዚአብሔር ይመስገን። ክርስቶስ መካከለኛ ነው ማለት ነው? በአምላክነት ከአብ ጋር አንድ ነው፣ በስጋው ደግሞ ከኛ ጋር አንድ ነው። ስለዚህም እንደዚህ ያለ ጀግና ቃሌው ታሰማልን። ሌላ ሰው ላስገባ። ጎበዝ ይቀልዳል። ኧረ እኔ ቀኑ ሙሉ እንውላለን እንደዚህ ተው። የምር የማያውቅ ሰው የለም። ይሄ ቀኑ ሙሉ ልንውል ነው። አንዴ ቢያድግልኝን ለመጨረሻ ጊዜ ቢያድግልኝ እናስገባውና ቢያድግልኝ ደግሞ ይነግረናል። የጠፋ ሰው ቢያድግልኝ ቀጣይ እንደው ኪኪ ነይ ግቢና አንቺ መስክሪ እስኪ። የዘውትር ተከታታያችን ቢያድግልኝ። ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው? እግዚአብሔር ይመስገን። እስኪ አስታራቂ ነው ስንል ምን እያልን ነው? አስታራቂ ነው ስንል ያው ከሌላው የሚለየው እሱ በደሙ ያደረገው እርቅ ነው። እንደገና ከራሱ ጋር ያደረገው እርቅ ነው እና አስታራቂ ነው። ወኮነ አራቂ ለአዲስ ኪዳን በወይዘ ደሙ ቅዱስ አንጾሙ ለማህይምናን ወለህዝበ ንጹሐን አይደል? ሁልጊዜ ጸሎታችን ራሱ የአዲስ ኪዳን አስታራቂ የሆነ
ቢያድግልኝ ቃልዎት ያሰማልን የኔ ወንድም። እናመሰግናለን። ተባረክ። እሺ ደሴም ጥያቄ ኪኪ ላንቺ እዛው ላይ ቀጥይበት። እሺ ጠይቀኝ። ክርስቶስ ኢየሱስ አስታራቂ ነው ምን እያለ ነው? ዘላለማዊ አስታራቂ ነው። በደሙ ያስታረቀን ማለት ነው። ከአብም ከወልድምና ከራሱ ጋር እና ከመንፈስ ቅዱስና ከራሱ ጋር ነው። ይቅርታ ከመንፈስ ቅዱስና ከራሱ ጋር። ስለዚህ ዘላለማዊ አስታራቂ ነው አይደል? አዎ። በጣም ጥሩ። ተባረክ። እሺ ጎበዝ። እኔ ሙድ ይዛል እነዚህ ሰዎች እግዚአብሔር አንዳንዴ ጨዋታቸው ሁሉ እኮ አይጠገብም። ክርስቶስን ወስማ ይጫወቱታል። እና ለማንኛውም የሰራሁትን ቪዲዮ እየገባችሁ ኮፒ ሊንክ እና ሼር አድርጉ። ኮፒ ሊንክ ሼር አድርጉት። ማታ አካባቢ የምለቅላችሁ አንድ ቪዲዮ አለ ብያችኋለሁ አይደለ? ቆንጆ ቪዲዮ። ያንን ቪዲዮ እንትን ታረጋላችሁ፣ ሄዳችሁ ሼር ታረጋላችሁ። እህታችን ተመሳሳይ ጥያቄ ልትጠይቂ ነው። አንቺ የመጨረሻ ሰው ነሽ ከመውጣቴ በፊት። ክርስቶስ ዛሬም ድረስ ያስታርቀናል። አዎ ዛሬም ድረስ አስታራቂ ነው። በደሙ ፈሳሽነት ክርስቶስ ለዘላለም ነው የሚያስታርቅ። አንድ ጊዜ ያደረገው እርቅ ለዘላለም የሚሰራ ነው። ኦኬ የክርስቶስ ኢየሱስ የመስቀሉ ስራ የአንድ ጊዜ የእርቅ ስራ ለዘላለም የሚሰራ ነው። ጥያቄ ለመመለስ ነው እህታችን። እንግዲህ ባያርከኝ ራስህ ንገረኝ። እየሰማሽ አልነበረም? ምንድነው ጥያቄው? ምንድነው? አራት በልተሽ ላይ ሆኜ ነው ልታመጣልኝ ነው እንዴ? ነበረ በጣም ጥሩ ሰው ነህ። በጣም የተባረክ እግረ መንገዴን ድሮፕ አድርጌልሽ ልሄድ ነበር። የተባረክልች በጣም ቴንክ ዩ ዩ ዌልካም። እንዴት ነህ ለትሻ? እግዚአብሔር የተመሰገነ ይሁን። እህታችን ሰላም ነው? እግዚአብሔር ይመስገን ደህና ነህ? ሁላችንም አስመሳዮች ነን እዚህ ጋር ያለ ነው የሚል ዩዘር ኔም አይቼ እንዴት እንደሳኩኝ እናት ሰዎች የምናገረው ነገር ይሄ ነገር ካፋፋ አይደል አላህ አይደል ሁልጊዜ ካፋል ጠፋል አይደል? ሁላችንም አስመሳዮች ነን እዚህ ጋር ያለ ነው። ታዲያ አንዳንድ እኮ አሉ ቀልማችሁ ሰዎች እንደዛ ስትል ሲሪየስ ሊወስዱት የሚችሉ የእውነት የሚመስላችሁ በጣም የዋህ ክርስቲያኖች በጣም ያሳዝናል። በዚህ ላይ ጥያቄ ያለኝ ያሉ እናስገባች በቃ ጋይስ ቪዲዮ አሁን የለጠፈው አለ ግቡና አሁን ፖስት ያደረገው ላይክ ኮሜንት ዱ ኢት እንግዲህ የሚደረገውን ሁሉ አድርጎለት በጣም ቆንጆ ቪዲዮ ነው። በሌሊት ተነስቶ ሄዶ አስጠምቆ ነው የመጣው ወንድማችን እና የሆነ ኮርተን ባህል ጎበዝ ተሻሪ ሆነ። በጣም ተባረኪ ታች አይ ለማንኛውም ሰው መስሎሻል እዚህ የተሰበሰበው እንዳለ ደህና ሰው መስሎሻል። ምድረ ቦዘኔ ብቻ የቦዘኔ ስብስብ ዛሬ ጓደኞች እንግዲህ ሄደዋል። ብቻ አነ ኧረ እኔ ክርስቶስ አለልኝ። በስመ አብ ለምን አንተ አትሄድም? አሁን ይረፍዳል ብትሄድ ጻድቃኔ። ኧረ የማይሆነው ነገ እኮ ነው በዓሉ ደርሳለሁ ግን ባይ ዘ ዌይ አሁን ዛሬ ማታ ላይ ትገባለህ አይደለ? ዛሬ ማታ ላይ ትገባለህ በዛ ርዕስ። ዛሬ ቪዲዮ ልሰራ ነው። አሁን ወጥቼ ቪዲዮ ቀርጬ ኤዲት ተደርጎ ምናምን ፏ ካለ በኋላ አይ የእውነት እንትን እንድትላቸው ብዬ ነው። ማታ እንዲመጡ ሰዎች በዚሁ ሰው ስላለ ስንት ሰዓት እንደምትገባ ነገራቸው እና በጣም ቆንጆ ርዕስ ነው። በጣም ሰው ጋር መዳረስ የሚችል ብዙ ወጣቶችን፣ ባለትዳሮችን እንዲሁም ደግሞ እንደ ቦዘኔ ሰዎችን የሚመለከት ነው ርዕሱ።
አንዳንድ ሰዎች ብንከባበርስ ኮሜንት ላይ ያላችሁ በነገራችን ላይ እንደ ሀሳብ ብንከባበር ምን ይመስላችኋል? ምንድነው? ምን አይተህ ነው? ለማንኛውም ሰላም ክርስቶስ ከኔም ከናንተ ጋር ይሁን። በቃ ላይቭ ጠብቁኝ፣ ማታ ሉጣ። በቃ ሰዓቱ ነገራቸው የምትገባበት ላይቭ የምትገባበት አይ እርግጠኛ አይደለሁማ። እርግጠኛ አይደለሁም። አይ ነው ሰዓቱን ነው እርግጠኛ ያልሆንኩት። አንዴ ቪዲዮውን ምናምን እንትን ልበልና ኦኬ ብቻ ያው ኮመን የሆነ 3 ሰዓት ወይ 4 ሰዓት አካባቢ አይደል? ዋው አይ ቪዲዮ ሞስት ፕሮባብሊ 12 ሰዓት ላይ ለቅቄ ከ1 ሰዓት እስከ 2 ሰዓት ባለ ጊዜ ውስጥ ልገባ እችላለሁ። በጣም ጥሩ፣ በጣም ቆንጆ ርዕስ ስለሆነ ሁላችሁም እንዳቀሩ በእውነት ለሰውም ሼር አድርጉ። በጣም ጥሩ የምንማርበት ርዕስ ስለሆነ ማለት ነው። ሰርፕራይዝ ነው ለሁሉም። ያ እና በጌታ ፍቅር ወዳችኋለሁ። ግን ሁላችሁም አስመሳዮች ናችሁ። ኮሜንት ላይ ያላችሁ ሰዎች እያንዳንድሽ ችግር የለውም መምህራችን ቼክ አድርገን እንገባለን። ቪዲዮውን አሁን እስኪ እዚህ እንትን ከምትሉ ሂዱና ከእስልምና ወደ ክርስትና የመጣውን ወንድማችንን እንኳን ደህና መጣ በሉት። እስኪ ስካቲና ሰላም ብያለሁ ወንድማችን። ከእስልምና ወደ ክርስትና የመጣውን ሰው እስኪ በኮሜንት ላይ እንኳን ከጨለማ ወደ ብርሃን መጣ በሉት ሂዱና እስኪ። በነገራችን ላይ እስኪ ፎሎ አድርጉኛል። ፎሎ አድርገኝ እስኪ አንተ ሰው ያረባክ እንደው በፈጠረ ምን ይሰራል? ፈልገዋለሁ። እሺ አርጓት ጋይስ፣ ፎሎ አርጓት። አርጓት። እኔ እሱ ሳይሆን እየከፈትኩ አስተምራቸዋለሁ። ፈልገሽው ነው ፎሎወሩ? አዎ እንዳስተምራቸው አንተ ስጠፋ እሺ አርጓት፣ ፎሎ አርጓት ጋይስ። ይኸው አደረጉሽ። እሺ አሁን እንግዲህ ሰሞኑን መዝሙር ልታወጪ ነው? መዝሙር ሰሞኑን እንትን እያለ የተለማመድን ነው ከሆነ ሰው ጋር። ሚስጥር ነው አልነግርህም። ደግሞ ሞዴሬተር ነሽ፣ የሚገርም ነው። የት ፈደምረው ጋር አረ ተቀመጥ። ሰው ፎሎ አረጋቻት 1200 ሰው ነው ያለው። 57 ሰው ፎሎ ያረጋቻት። በጣም እናንተ እግዚአብሔር ነው ወይንስ ሌሎች